አቤላ አንተ አቤል ምነው የምትቀይረው አንተ ደግሞ ምንድነው እንደዚህ የምታጣደፈኝ? ለመቀየር ነው እንዴ ብላሳት ምን የምትሄድበት ያለ እኮ ነው የሚመስለው። አብረሽ እናንተ ምንድነው? አብሹ እንኳን ደህና መጣ። ብቻ ምን ይታምር ሊያሳየን እንደሆነ አናውቅም። አብረን እናያለን። የምን ታምር ምን ሊያሳየን እንደሆነ እኛም አናውቅም። እንግዲህ አብረን ማየት ነው። ምንድነው እናንተ? ጤና ይስጥልኝ ቹቹ ደህና ነህ? አንተ እሺ አትንጫጩብኝ። አንተ ዝም በሉ አልኩህ እኮ። እንዴት ነኝ? ማን እርሶ ማንኖት? ኃይሉ እባላለሁ። በየትኛው ሰዓት ነገር ልፈልጋችሁ ዝግጁ ነኝ። ኧረ በስመ አብ። እና እንዴት ነኝ? ጆሲ ለማታለል በቂ አይደለም? ጆሲ? አዎ ጆሲ። ምን ነው? ምን ቀረ ደግሞ ከሱ? ሲጃጃል ወደ ፈተና መግቢያ መታወቂያችንን አልጣለውም መሰለህ? የምርህ ነው? ታዲያ የት አባን ጣልኳት? እዛ ጆሲ ጋር ነው። ቆይ እሺ ታዲያ እና ምን ልትሆኑ እንደዚህ ደራረትከው? እሱን አሳያችኋለሁ። አሁን እንዴት ነኝ? የይዙን አጎት አልመስልም? ባይሆን እሱ ያስማማናል። ልሂድላቸው እንዴ እሳቸው ጋር? ምን አባልቶን? እኩያሞች አይደል እንዴ? ትንሽ ዘና ላደርጋቸው እኮ ነው። አሁን እሱን ተውና ምንድን ነኝ ብለህ ነው እንደዚህ ለብሰህ የምትገባው? ይኸውልሽ አቤላ፣ ሁሉም ነገር በቴክኒክ ሲሆን ደስ ይላል። ቹቻ በቃ እያበድክ ነው አይደል? ይቅርታ እንዴ ልጨርስ? ጨርስ እስኪ እንስማ። ሲቀጥል ደግሞ ጆሲን በጉልበታችን ሄደን እንቀበለው ብንል መታወቂያችን እዛ እንዳለ ካወቀ ያለምንም ማቅማማት ነው ቀዳዶ የሚጥልብን። እና ታዲያ ምን ልትሆን ነው አንተ? በምን አይነት አስማት ያንን መታወቂያ ይዤ እንደመጣ አሳያችኋለሁ። በልበናት አትጃጃ። ይህን የለበስኩን ነገር አውልቅና አስቀምጠው። አስበዋል? እቤት ውስጥ እንደዚህ ከነ ካፖርት ቢዝ እዛው በለበስከው ፎጣ አንቆ ነው የሚገልህ። እሱን እንኳን አታስብ። እንዴት አድርጌ ጥበቤን መጠቀም እንዳለብኝ አውቃለሁ። ቹቻ አውልቅና አስቀምጠው አልኩህ እኮ። ለማየው ራሱ እንዴት እንዳስጠላኝ። በእኔውን ባልኩህ እኮ ወንድሜ። ቹቻ መሞት አምሯል አይደል? ቴሉላ መታወቂያ እኮ ያስፈልገናል። በእኔ ቸልተኝነት ደግሞ የወንድሜ አቤል ውጤት እንዲበላሽ በፍጹም አልፈልግም። ቆይ የኔን ውጤት የምታስተካክለው ራስን ችግር ውስጥ ከተህ ነው እንዴ? እኔ ችግር ውስጥ አልገባም። ሙት ሉላ ታየኛለህ። ይኸውልህ ቹቻ አንድ ላይ ብንገባ ኖሮ እኮ ችግር አልነበረውም። ግን ደግሞ በምንም ታምር ብቻህን አልለቅህም። እንደዛ ከሆነ ታዲያ ለምን አንዳችሁ እንደኔ ደረብረብ ለበስበስ አድርጋችሁ አትከተሉኝ? ማን ነው ደግሞ የሚለብስልህ? ከሶስት አንዳችሁ ናቸው። እንዴ አይደለም መታወቂያ ነፍሴ ይዛ ብትቀር እንኳን እንደዚህ ሆኜ አልገባም። ምን ችግር አለ? እንደውም እድሜሽ ጠና ያለ ስለሚመስል ለምን አብረው አገባ? ቆይ ሲጀመር እኔ ከሞ ለምን አቤል አይሆንም? ማ አንተ? ፈተናው ለምን ጥንቅር ብሎ አይቀርም? ቀልደኛ። ቆይ ምን ችግር አለው? ለራስ መታወቂያ አይደል እንዴ የምትገባው? አልፈተንም ይቅርብኝ አልኩ እኮ። ብዬ እንደዚህ ድሪቶ ለብሼ ልሂድ? ሉላ ቆይ አንተስ? እኔ ምን አትለብስም አንተ? አይደለም መታወቂያችሁ እናንተ ራስ ውስጥ ብትቀሩ እንደዚህ አለብስም። እሺ እንዴ ቆይ ምንድነው ችግሩ? ቆይ ቹቹ ሁሉም ሰው እንዳንተ ያበደ ነው እንደሚመስል። እንደውም ተውትሽ፣ ከአቶ በየነ ጋር ሄዳለሁ። ማን ናቸው ደግሞ ጋሽ በየነ? ጎረቤታችን ናቸው። ለማንኛውም መጣው በቃ። እስከዛ ፈታ ዘና በሉ እሺ። እማዬ ጭራሽ ድብድብ። እቺ ሰላቢ አሮጊት ትለኛለች እንዴ? እኔ አረ እማዬ በፈጠረሽ እንዴ! ደግሞ ምንድነው የሚያደባብቃችሁ? ምንድነው የተደባበቅ ነው? የምታወሩትን ሁሉ ሰምታችኋለች። አጋጣሚ እኮ ነው። አረ አጋጣሚ ነው የተረገዘው። የሰማችሁ እውነት አይደለም እያልኩሽ ነው ያለሁት። ምንድነው ታዲያ እውነቱ? አጋጣሚ የቀለድን ስናወራ መታ ነው። ቀልድ እየቀለዳችሁ እንዴ? እማዬ ደግሞ እንዴ! ቆይ እሺ ብታረግዝስ ምንድነው ችግሩ? እኔ መቼ ችግር አለው አልኩኝ? እመኑን ያልኩኝ። ያልተፈጠረ ነገር ምን ብለን ነው የምናሳውቅሽ እማዬ? ተው ይዛና ተው። አረ እማዬ በፈጠረሽ ያልተፈጠረ ነገር እያሰብሽ ራስሽ እንዳያምሽ እንዴ! መጣ ብታለም ምንድነው ችግርሽ? ችግርማ ያለብህ አንተ ነህ። ስንት ነገር እያወቅ ዝም ብለህ የምትጎተትላት ምንድነው ማውቀው? እንዴ ስንት ባሎቿ እንደፈጀች ነዋ። የራሳቸው ድለቢስነት እንጂ እሷ ምን አደረገች? እቺ ምስኪን ልጅ። ምስኪን ልጅ? አዎ ምስኪን ልጅ። ሶስቱም ናቸው ድለቢሶች። ለምን 40 አይሆኑ? እነሱ ከሞቱ እሷ ምን ታርግ? እግዚኦ! ወይ ወይ! ስማልኝ ቅሌት! ወይ አብዬ ቆይ ምንድን ነው? ዝም ብላ ስታካብር ነው እባክህ።
እኔን ስታካብድ? አዎ ስታካብጅ። በጣም ጥሩ። ዋጋህን ስትሰጥህ ልክ ትገባለህ። የት አግኝቻት ነው ዋጋ የምትሰጠኝ? እድሜ ይስጥሽ። ይኸው አባረርሻት። ኧረ አመጣልሃለሁ፣ ለምኜም አመጣልሃለሁ የኔ ጌታ። እና ላምጣልህ እንዴ? ለምኜ አመጣልሃለሁ። ቆይ ኧረ አመጣልሃለሁ። እኔ የምለው የምታውቂው የቤት ሰራተኛ አለ እንዴ? ምን የሚሰራ? የቤት ስራ ነው። እኔ እንጃ አላውቅም። ደላላ አትጠይቅም እንዴ? ኧረ ስንት የጠየኩት መሰለሽ፣ የሚያመጣቸው እንዳለ አንድም አይችሉም። አሁን ራሱ ደውዬለት ነበር። ለአንድ ለራስ ደግሞ የምን ሰራተኛ ነው? ሰርታ አበላም እንዴ? እንዴ ደግሞ እኔ የተነሳው ወጥ ልቀቅል ነው እንዴ? ለራስ አይደል እንዴ? ምን ችግር አለው? ቢሆንስ? አይ ወንድ ልጅ ለራሳችሁ እንኳን መሆን ያቅታችኋል አይደል? ባክሽ እሷ የታሰረችበትንም ክፍል እንድታጸዳልኝ ብዬ ነው። ትዝታው አንገላታል ጀመረሽ። ደግሞ ለመናቆር ምክንያት ነው አይደል የምትፈልጊ? እውነቴን እኮ ነው። ምንድን ነው? አይዞህ እንዴ የት ሄደሽ ነው? የትም፣ እዚሁ ልብስ ልቀይር። ግን እንዴት መጣ? ምን እባክሽ፣ የኛ ቤት ድራማ እንደሆነ አያልቅም። ሰለቸኝና መጣሁ። እንዴ ምን ተፈጠረ ደግሞ? ሴትዮዋ አብይን ሳትፈልገው አልቀረችም መሰለኝ። ሳትፈልገው ማለት? ሳትፈልገው አልቀረችም ነው። ያው ቅርብ ጊዜ አይደለ ባለ ሞት። እንዴ በዚህ ፍጥነት? እንዳየሁት ከሆነ ሴትዮዋ ጊዜ ያላት አይመስለኝም። ቆይ እናትስ? እናቴንም እሷ አይደል እንዲያሳብዳት ያለው። እና ምን እናድርግ? ምን እናድርግ? እኔ እንጃ። እባክሽ አሁን እንውጣ። ውስጥም ሳሎን ብንገባ ይሄ ወሬ ነው የሚጠብቀን። አንቺ? አቤት አባባ። ማነው ስምሽ? ቅድስት። የማንሽ ቆንጆ? ነይ እስኪ ሳሚ። እዚህ ሰፈር ነሽ? አዎ እዚህ ሰፈር ነኝ። ለመሆኑ ቹቹ የሚባል መስኪን ልጅ ታውቂያለሽ? አዎ እላይኛው ሰፈር ነው። ለማንኛውም ዝናቡ እባላለሁ። ትልቅ መልእክት ይዤልሽ ነው የመጣሁ። የምን መልእክት? ማን እንደሆነሽ ባላውቅም ልጄን ያሳዘነች አንድ ልጅ አለች፣ ሊያውም ከነ ጓደኞቿ። ማን ነው ልጆት? ቹቹ ነዋ። ያቺ ልጅ በቶሎ አግኝታው ልጄን ይቅርታ መጠየቅ አለብን። ካልሆነ በከባዱ ነው የምረግማት። ከነ ጓደኞቿ እንደውም ይቅርታ ትበለው። የእኔ እርግማን እንደሆነ ጠብ አትልም፣ ተናግሬያለሁ። ኧረ አባባ። አባባ ብሎ ነገር የለም። ካወቅሻቸው ንገሪያቸው። የአንድ ሳምንት ጊዜ ሰጥቻቸዋል። እንዴ እሺ ካላወቅኳቸውስ? ምን ችግር አለ? ሌሊት በህልማቸው እየመጣሁ ሳሰቃያቸው ዋጋቸውን ያገኛል። ሰላም። ቆይ ቹቹ ትሄዱ ነው? እባክህ እንዲህ ስድቡን እየተለማመደ ይሆናል። ቹቹ ነው ስድባቶ የሚለማመደው? አታውቀውም ማለት ነው። 3 የእድር ሴቶችን ሰብስቦ ስድብ እንዴት መሳደብ እንዳለባቸው ማስተማር የሚችል ትልቅ ጥበበኛ ነው። ለነገሩ እኮ ልክ ነህ። እሱ አያደርገውም አይባልም። እናንተ ይህ ቹቻ ግን ወጥቶ እንዳይሆን ብቻ አያፍርም እኮ። ቹቹ በህይወቱ ምን አሳፍሮት የሚያውቀው ነው? ይህ ልጅ ግን እንደዚህ ለብሶ የሚያመጣብንን ጦስ ታያላችሁ። ቆይ እስኪ ልባለሁ። ቀልደኛ። እሱን እንኳን አትጠራጠር። ሰውየው እኮ ቹቹ ነው። እኔም ልዑልኝ አንቄ ስገለው ዋጋውን ያገኛል። ታንቆ የሚረጋጋ ይመስላል እንዴ? ባይረጋጋም አርፎ ይቀመጣል። እሺ እሱን እናያለን። አረ እናንተ ይህ ልጅ ወታችሁ ሄዱ። ይህን ወጥቶ ሄዶ እንዳይሆን። እውነት ነው አቤላ፣ ተነስ። የባሰ መዘዝ ሳይመጣበት ሄደን ብናየው ይሻላል። አዎ አቤላ፣ በኋላ ጉድ ከምንሆን ሂድ። እኔ ትንሽ የስራ ልጅ እሷን ስጨርስ እመጣለሁ። ፈርዶብናል። እንግዲህ ምን ማድረግ እንችላለን? ፈልጉት፣ እደውልልሃለሁ። እንዲያ ብዬ ምንድነው በዚህ ሰዓት ጥቅልል ብሎ ያስተኛ? መልስም የለ እንዴ? እባክሽ ተይኝ፣ ደብሮኛል። ደግሞ ምንድነው የሚደብርህ? ልብርት ነዋ። መቼስ ደስታ አይደብረኝም አይደል? ወይ ጣጣ! ምን ሆንክ ደግሞ? የሆንኩትን የማውቀው እኔ ነኝ። ብቻ በዛች ሰላቢ ሴትዮ እንዳይሆንና
ብዬ እንዳልጮህ። እኔ ምን አገባ እንዴ አብዬ? አቤት። እንዴ ቆይ የዚህ ቤት ወንዶች ምንድን ነው የሆናችሁት? አናግረኝ እንጂ። እስኪ ተይኝ። ኦቴ እሺ ተውሃለሁ። ለነገሩ አንቺ ምን ይገባሻል? ኧረ ጦሴን ምንም አይግባኝ። ልጆች አቤት ጋሽ። ደህና ዋላችሁ? እግዚአብሔር ይመስገን። ምንድን ነው መንገድ ለመንገድ የምትጓተቱት? አጠፋን እንዴ ጋሽ? ማንን ነው ጋሽ? አንተ? በጣም ይቅርታ። ያስቃል። ኧረ አልሳኩም። ምን አጠፋን ጋሽ? አይ የዘንድሮ ልጆች መቼ አልምታችሁ የምታውቁትን ነው። ደግሞ የማናት ቆንጆች? የኔ ናት። እውነት? እውነት? እሰይ እሰይ እሰይ። ወለዳችሁ? ገና ላገባት ነው። እሷ እሺ ካለች። እንዴ ምን እሺታ ያስፈልጋል? እምቢ ካለች ጠርበህ ነው እንጂ ይመጣል። ኧረ እሷ እምቢ አትለኝም። እምቢ ትኛለሽ እንዴ? እንዴት ብዬ አንተን? አዎ እምቢ እንዳትዪ። ዘንድሮ ወንድ ልጅ የለም። ማኛቱኝ ጠበቅ አድርገሽ ያዥ። እሺ ጋሼ። አይ ጋሼ፣ አሁን ጋሼ ምን አመጣ? እስኪ ሂድ በቃ ሂድ። እሺ ሰላም ዋሉ። አይ ቹቹ፣ ሰው ለካ በለበሰው ልብስ ነው የሚከበረው። በዚህ ልብስማ ገና ስንት ታሪክ ይሰራል። አንተ ግን ያማል እንዴ? እንዴት እንደዚህ ለብሰህ ትወጣለህ? እና ምን ለብሼ ልውጣልህ? ያማል ብትያዝ። ማንም ይዘኝ አጋንንት ምን ይላል እንዴ? እስካሁን እንዳላይዘው ነው እንደሚሰማ። አሁን ወሬያችሁን አቁሙና በደንብ ይሁን። አስባንናለሁ እንዴ? እንዴ ምንድን ነው የምታስባን ነው? ወጣት መሆኔን ነው። እንኳን እንደዚህ ሆነ፣ ድሮም ሽማግሌ ነው የምትመስለው። ኧረ እባክህ። ኧረ በእናታችሁ አሁን ወሬያችሁን ከጨረሳችሁ እንሂድ። ደግሞ ሰው እዚህ እንዳያየን። ይሁና። ቆይ ታፍሩብኛላችሁ እንዴ? አራት ጃጃል በፈጠረ እንሂድ። እንደውም አልሄድም። ቆይ እሺ ምንድን ነው የምትፈልገው? መታወቂያውን ነው። እና መታወቂያው እዚህ ነው እንዲ ያለው? ቀጥ ብዬ ጆሲ ጋር ከሚሄድኩ ትንሽ ዞር ዞር ልበል ብዬ ነው። በላውን መጃጃለን ከጨረስክ ና እንሂድ። ቅድስት። ወይ መቅዲ፣ እንዴት ነሽ? አለሁልሽ። ምን ሆነሽ ነው እንደዚህ ደንዘሽ የቆምሽው? እባክሽ አሁን እኮ የሆኑ አባት አግኝቼ የቹቹ አባት ነኝ ብለውኝ ደንግጬ ነው። የቹቹ አባት? አዎ፣ ልጄን ያስከፋው ሰው አለ። በዚህ ሳምንት ውስጥ ሳልራገም ይቅርታ ጠይቁታሉ። ሳልራገም? አዎ። ለምንድን ነው ደግሞ የሚረግሙን? እኔ እንጃ፣ መከፋቱን ሰምቼ መጣው ነው የሚሉት። ታያቸው እባክሽ፣ ዝም ብለው ነው። ዝም ብለው እንኳን አይደለም፣ እንዴት እንደሚያስፈሩ እኮ ስላላይሻቸው ነው። የምርሽን ነው? እውነት? ቆይ እሱ እኛ ላይ የሚሰራው ተንኮል እንዴ? እኔ እንጃ መቅዲ፣ ግን በከባዱ ነው የምራገመው ነው ያሉት። በከባዱ? አዎ። ይሄ ነገር እንዴት ነው ባክሽ? ሳንረገም ይቅርታ ብንጠይቅ አይሻልም? አይሻልም እንዴ? እሱ ሲጫወትብን ማረገመው። አረ መቅዲ፣ ሰውዬው ኖርማል አይመስሉኝም። እውነትሽን ነው? እውነት። እንዴት እየፈራው እንደሆነ ብታይ። እጭ ምን አይነት እዳ ነው? እኔ ደግሞ እርግማን በጣም ነው የምፈራው። እኔስ ብትይ፣ ወይኔ ጉዴ። በቃ ይቅርታ መጠየቅ ብቻ አይደለም እንጠይቀዋለን። አረ ይቅር መባልም አለብሽ። ካልሆነ ደግሞ በህልማችሁ እየመጣው ሳሰቃያችሁ ዋጋቸውን ታገኛላችኋል። ምንድነው ጉዱ እንዴ? መቅዲ፣ እኔ እንዲህ ያለ ነገር አልወድም። ቹቹን ሄጄ ይቅርታ ብጠይቀው ሳይሻል አይቀርም። እና እኔ መቅደስ ያንን አህያ ይቅርታ ልጠይቀው ነው? አላደርገውም። መቅዲ አትቀልጂ። እንኳን ተረግመንና ህይወታችን እንዲሁ እንዴት እየከበደ እንደሆነ አይታይሽም? ነይሽ አሁን እንሂድ በቃ። አሁን እንኳን እምሄድበታለሁ፣ በኋላ ሄዳለሁ። አሁን አንቺ ልትሄጂ ነው? ምን አማራጭ አለኝ? ልሂድ እንጂ። እሺ በቃ ቻው። እሺ። ወይ ጣጣ። እማዬ ምን ነው? ናስቲ ዙዬ አይኔም ቢያለኝ መሰለኝ ለመጻፍ አቃተኝ። ምን ለመጻፍ? ውስጥ ያልወጣልኝ ብዙ ነገር አለ። ተይ እማዬ፣ እንደ ባለፈው አይነት ነገር ብቻ እንዳይሆን። ምንድን ነው የባለፈው ነገር? ስድብ ነው። ኤዲያ አንተ ደግሞ አንዳንዴ እንኳን ደህና ነገር አስብ እንጂ። ምን ላስብ? እሺ ወረቀት ስትይዥ እኮ የሚቀናሽ ስድብ ነው። ይሄ ስድብ አይደለም እባክህ። እና ምንድን ነው? ማስጠንቀቂያ። የምን ማስጠንቀቂያ? ለዛች ሰላቢ ነዋ። ይኸው ጀመርሽ። እኔ ቡና ላፍላለሽ እንዴ? ጎሽ የኔ ልጅ እንዲህ ነው። ተባረኪ። ቡናዬን ከጭስ ጋር ስጠጣ አይምሮዬም ሀሳቤም ሁሉ ይስተካከልልኛል። ተባረኪ። እኔ የምለው አቢስ ጡጦ እንደተቀማ ህፃን አኩርፎ ኩርምት ብሎ ተኝቷል። ለምንድን ነው ያጎረፈው? በዛች በትነበብ ምክንያት ነዋ። የምርሽን ነው? ታዲያ
በፊትም እኮ በዱላ ነበር ያስጣልኩት። በደንብ ይተዋወቁ ነበር እንዴ? እና ታዲያ የሞተ ባሏን አብዬ ላይ አይደል እንደ ደረባ ያገባችው? እና አብዬ ይህንን እያወቀ ነው ስትመጣ ዝም ያላት? ይቺ ጉደኛ ሰዎቹ ምን እያደረጋቻቸው እንደሆነ አላውቅም። እንግዲህ ይታይ። በጣም ከባድ ሰው ናት። ይሄማ ጉድ ነው። እንደው በጠዋት አንድ ቄስ ጠርቼ ጸበል አስረጨዋለሁ። አረ ይቅር ይበልሽ እማዬ። እንዴ እሷን ይቅር ይበላት እንጂ እኔ ምን አደረግኩ? አረ እማዬ፣ አብዬ የጸበሉን ሀሳብ ካነሳሽበት ብን ብሎ ነው የሚጠፋው። እሱን አብረን እናያለን። ለማንኛውም ልሂድና ልየው መጣሁ። በቃ ከሰማህ ውጣና ምግብ ብላ። ኩርፊያው እራት አይሆንህም በለው። እስከ መቼ ድረስ ነው እዛ ተኝቶ የሚሆነው? ቹቻ ይህን ነገር አውልቅና ጣሉ። ኧረ ሉላ ምንድን ነው? ቆይ እንጂ። ምንድን ነው የምቆየው? ቹቻ ግን ታውቋል ምን እየሆንክ እንደሆነ? አዎ ታውቆኛል። መታወቂያ ማምጣት ብቻ አይደል እንዴ? እሺ ውስጥ ከገባ በኋላ ቢያውቅብህስ? እኔ ተዘጋጅቼበታለሁ። እንዲች ብለህ እንዳታስብ። ቶ በቃ እባክህ ይዞት ወገቡን ሲለው ልክ ይገባል። ወይኔ ቹቹ አላወቃችሁኝም ማለት ነው። እሺ አሁን ነው የምትሄደው? አዋ የምን ሰዓት መግደል ነው? እሺ ቢያንስ እናንተ አብራችሁ ውጡና ችግርም ካለ ውጭ ጠብቁት። ቹቻ ደግሞ ነግሬያለሁ፣ ስልክህን እንዳትዘጋ። እንዴ እኔ ከገባ በኋላ እንዳትደውልልኝ። ልታስበላኝ ነው እንዴ? እባክህ ችግር ካለ እንድትደውልልኝ ነው። አይሉላ ትኩር ብዬ ሳይ እኮ አባቴ ነው የምትመስለኝ። ኧረ እባክህ አባቴ ሙት። ውጡ በቃ። አይሉላ አሁንም ኩርፊያ አልለቀቀህም? የምን ኩርፊያ ነው ደግሞ እንደ ህፃን ልጅ? እሺ እንደዛ ካልሆነ ለምንድን ነው የማትበላው? ስላልፈለግኩ። ጉድ እኮ ነው። ቆይ ያን ያደረገችን ረስተህ ሆኖ አብዬ? ምኑን ነው የምረሳው? ምን አድርጋ እንደነበር ነዋ። ተይኝ እባክሽ ታለም፣ ራሴን እያመመኝ ነው። ምን ነው አብዬ? ምንም ችግር አለ? ኧረ የለም። እጭ ምን ነው አሰለፍ። የዚህ ቤት ወንዶች ግን ጤነኛ ናቸው? እኔ እስከማውቀው ጤነኛ ነኝ። አንተም ደህና ነህ አይደል? ኧረ በጣም ደህና ነኝ ፈጣሪ ይመስገን። እኮ እንዲህ ብለህ ንገረኝ። ትሰማላችሁ? ከዚህ በኋላ ስለ እናንተ ምንም ነገር አይመለከተኝም። እንደፈለገ መሆን ትችላላችሁ። እሺ 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 ነው ያላችሁት? መልሽ ሂጂ መልሽ። አንድ ቡና እዚህ ቤት አይፈላም። እኔ እንደዚህ ያንጨራጨሩ ቁጭ ብለው ቡናም አይጠጧትም። ሂጂ መልሽ። አብዬ ግን እውነትህን ነው? ምኑ? ትነበብን ፈልጋት? ኧረ ድራሹ አይጥፋ። እናትህን ትንሽ ላንጨርጭራት ብዬ ነው። የምርህን ነው አብዬ? ታዲያ እስከ መቼ እሷ ብቻ ታሳብደናለች? ኧረ አብዬ አልተቻልክም። እንደዚህ አንዳንዴ ጣል እያደረግክ አንተም ካላበሳቻት እታለም የምትቻል ጉድ አይደለችም። ቆይ እሺ ቅድም ስታኮርፍ መልሳ ብታመጣልህስ? ኧረ በስመ አብ በል። እቺን ሴጣን ሴት ምን አደርጋታለሁ? እውነትም እማዬን በደንብ ታውቃታለህ አብዬ። ቀላል አውቃታለሁ እንዴ? ቀልደኛ። በላውን ትንሿን ጥራልኝ፣ በጣም ርቦኛል። ኧረ ዛሬ ልገለኝ ነው አብዬ። ባይሆን እኔም ሳልሞት ምግብ አምጪልኝ በላት። ቶሎ በል። ደህና ዋልክ የኔ ልጅ? እግዚአብሔር ይመስገን። እንደው በዚህ ሳልፍ እኮ የሚሰራ ስራም ካለ ቤት መጠበቅም ቢሆን እኮ እንድሰራ ነበር የኔ ልጅ። የምን ጥበቃ ነው? ያው ቤቱን መጠበቁም፣ መኪና ካለ መኪና ማጠብም፣ ሁሉንም። ኦኬ። እኔ አሁን ስለማልፈልግ ጋሼ ሌላ ቤት ቼክ ያድርጉ። አዎ ሁሉንም እሰራለሁ። አረ ምንም የሚሰራ ስራ ስለሌለ እኮ ነው ጋሼ።
እባክህ እኔ ልጅ እንደው አባት የለም አጎት የለም እኔ ልጅ እባክህ እባክህ። እሺ እነሱና እናወራለን። ኧረ እዚያም ሞኝ ይሰማኛል፣ ንገረኝ። እሺ በቃ ተነሱና እናወራለን። ብርም እሰጥዎታለሁ። በቃ የሚሰራ ስራ እኮ ስለሌለ ነው። አይ አይ ያልሰራሁበትማ እንድች ብያለሁ። እሺ ግን የሚሰራ ስራ የለማ። ችግር የለም ባይሆን እጅህን አሻለሁ። ምን ሆነህ ነው? ወድቀህ ነው? አይ ጋሼ ምንም አልሆንኩም፣ ትንሽ ተጋጭቼ ነው። እንደዛ ከሆነ እኮ ለምን ያላሽም? ሁኔኛ ወገሻ እኮ ነኝ። ኧረ እኔ አልፈልግም ጋሼ፣ በጣም እኮ ነው የሚያመው። የሚያምህ እኮ ስርህ ስለዞረ ነው። በጊዜ ካልታሸ ደግሞ ስርህ ዞሮ ሊቀር ይችላል። እውነት ሞት ስልህ እንደ ስርህ ዞሮ ካልታሸ በምን የሚመለስ ይመስልሃል? ብታሽ እኮ ደስ ይለኝ ነበረ፣ ግን ህመሙን ፈራሁት። አይዞ የእኔ እጅ ጭራሽ አያምህም። ቀስ ብዬ ነው ማሽህ። እሺ ግቡ። እሺ የኔ ልጅ ግን ቫዝሊን ነገር ገዝተህ አትመጣም? አለኝ ቫዝሊን። ለነገሩ ቫዝሊን በደንብ አያርስም። ለምን ቅባት ገዝተህ አትመጣም? ችግር የለውም ጋሼ፣ ቅባትም አለኝ። ሁሉም ነገር ቤት ውስጥ አለ? አዎ ሁሉም አለ። ይግቡ ጋሼ። እንዴት ያለ የተባረክ ልጅ ነህ፣ ብሩክ ልጅ ነህ። ንፋስ ሲነካኝ እየጠዘጠዘኝ ስለሆነ አባባ ይግቡ። ውይ እኔ ግባ ግባ። አልነገርኩም? ልጁ እኮ ቹቹ ነው፣ መንገድ አያጣም። አይገርምም? ግን እንዴት አስገባው? ምን አውቄ። ደግሞ አይቷል እንዴት እንደሚያነክስ። ገና ምን አይቶ? ገና ሲሻለው ካፈር ነው ምደባልቀው። ምንድን ነው አንተ ደግሞ ከዚህ በላይ ልገለው ነው እንዴ? ኧረ እባክህ ቀልደኛ፣ ትቀልዳለህ እንዴ? እንደ ህፃን ልጅ ሆኖ ቀበቶ አውልቆ የጠፈጠፈኝ። በእናትህ ቹቹን ሲመታው ምን አለ? አቤላ በሰዓቱ የቹቹን ጩኸትና ንግግር ብትሰማ ቀኑን ሙሉ ነበር የምትስቀው። በዛ ላይ ደግሞ መቅዲስ አቆነጥጠው አቀረ። ቆየ ምን መቆናጠጥ ነው ያዙት እነሱ? እኔ ምን አውቄ፣ ጥርሷን ነክሳ አስቆነጥጠኝ ነበር ነው ያለኝ። ወይ ጉድ! በዛ ሰዓት ነበር እጁን ፈቶ አፈር እንዲያበላት መልቀቅ። ማንን ነው አፈር የሚያበላው? መቅደስ ነው። ኧረ እባክህ ቀልደኛ። እኔ እንኳን ነቹ ጋር ሲሄድ ይሻት ልጠፈጥፋት እንዴት ካፈር እንደደባለቀችኝ አላየህም? ማ መቅደስ ናታ። ቱ ይቺ በረሮች አንተን የምትመታ ለስሙ ቴኳንዶ ሰርቻለሁ ትላለህ። አቤላ አልገባም። ልጅቷ እኔ የተማርኩትን እጥፍ ነው የተማረችው። የምርህን ነው እንዴ አንተ? እና ትቀልዳለህ እንዴ? እና እስከ ዛሬ ድረስ እንደዛ ስንናገራት እንዴት ነው ዝም ያለችው? ያው ፈጣሪ እጅግሯን ይዞልን ነው። ወይኔ አቤል አስበዋል ግን ሰው ፊት እያነሳች ስታፈርጠኝ። እኔ እንኳን ፈጣሪ ይመስገን ግቢ ውስጥ ነው ያንከባለለችኝ። አስበዋል ግን ሰው ፊት መታኝ ቢሆን እዛው በወደኩበት አልነሳም ነበር። እና ከዚህ በኋላ ታበጥረናለች ነው የምትለኝ እንዴ? ትቀልዳለህ እንዴ? ምንም ቢሆን እኮ ወንድ ልጅ ነህ። ወንድ ስለሆንክ ነው ያራገፈችህ። ይኸውልህ አቤላ ስማኝ፣ ሴት ናት ብዬ ነው እንጂ። ተው ይህን ዲስኩርህን እንዳትጀምረኝ፣ ዝም ብለህ እመን። እሱማ አመንኩ እኮ። በቃ እንዲህ ስንተማመን አሁን ደስ ይላል። እሱን ተውና ግን ቹቹ በዚህ ሰዓት ምን እየሰራ ነው? ያው ድራማውን ጀምሮ ነው የሚሆነው። አንቺ ጭራሽ ቤት ድረስ ትመጪያለሽ እንዴ? አታፍሪም? ልዑል በእናትህ ቹቹስ እሱ ደግሞ ምን ያደርግልሻል? ይቅርታ አልጠይቀው ነው። ማሚ ትሙት ከልቤ ነው። አረ በእናትሽ እዛው ራስሽ ድብን በይ። አሁን ሳላስቀይምሽ ውጪልኝ። አረ ልዑል በእናትህ ቹቹን ጥራልኝ። አንቺ ሴትዮ ውጪልኝ አልኩሽ እኮ። ምን ሆናለ? ይቅርታ እኮ ነው የመጣሁት። ደግሞ መጽሐፉስ ቢሆን ይቅር ተባባሉ አይደል እንዴ የሚለው? አንቺ ደግሞ ስለ መጽሐፉ ምን የምታውቂው ነው የምትናገሪ? በእናትሽ አሁን ውጪልኝ። እጭ እሺ ይቅርታ ልለው እንደመጣው ለአባቱ ንገርልኝ። እኔ መረገም አልፈልግም። እኛው እንደጀመር እኛውን ጨርሰው ጸባችንን። ለምኑ ነው ያልሽው? ለአባቱ ነው እንዴ? ቅድም ቅድስትን አግኝቷት ልጄን ያስቀየመ በሙሉ በከባዱ ነው የምራገመው ብሎ አስፈራርቶ። አረ አትቀልድ በእናትህ ልዑል። እኔ እርግማን በጣም ነው የምፈራው። ቆይ ምን ያስፈራሻል? አንቺ እኮ ብትረገሚ ከዚህ ባሰ ምንም ነገር አትሆኝም። ስነ ስርዓት ሰውዬ፣ አሁን ጥራልኝ። ከሌለ ደግሞ የት እንደሄደ ንገረኝ። በነገራችን ላይ የቹቻ አባት ቀላል ሰው እንዳይመስልሽ። ማናችንም ሳንነግሩ የቹቻን መደበር ውስጣቸው ነግሯቸው ነው የመጡት። ሰውዬ እንድታስፈራራኝ እንኳ አይደለም ያወራው። እየፈለገ ያህል ባስፈራራሽ አንቺ የምትፈሪ አይነት ሰው ነሽ እንዴ? ልዑል ይኸውልህ በእናትህ እኔ እርግማን የሚባል ነገር አልወድም። በፈጠረ አምላክ ቹቹ የት እንዳለ ብቻ ንገረኝ። እኔ ጠቁሜሽ ነው እንዴ ቹቻ እንደዛ መከራውን ያበላችሁት? ቆይ አንተ ግን ከይቅርታ የሚበልጥብህ ነገር አለ? አዎ አለ። ምንድን ነው? የቹቹ ስቃይ። ኦ ሰውዬ ቆይ ምንድን ነው ችግርህ? እንደው ምን አለበት ደህና አድርጎ ረግሞሽ ለሀገር አስቸገረም ምላስሽ በተቆረጠ። አረ ይቅር ይበልህ። አይነቱ ነው።
ኑ ጋሼ ይቀመጡ። መጣሁ። ቆይ ጋሼ ባዝሊን ይዤ ልምጣ። ወይኔ አምላክ! አሁን እንዴት ነው እዛ ገብቼ የምወጣው? ብቻ ቅሌቴን ሳልከናነብ ከዚያ አስወጣኝ። አደራህን አምላክ፣ አደራህን። ይኸው ጋሼ ባዝሊኑ። ጋሽ በል አሁን አውልቅና ተቀመጥልኝ። ጋሼ እጄ እኮ ነው የተሰበረው። እንዴ ምንድን ነው የማውልቀው? እግርህንም እያነከስክ አልነበር እንደ ቅድም? አይ ጋሼ፣ ኧረ እግሬ ትንሽ ነው፣ እጄን ብቻ ይፊ። በጭራሽ እግርህም እጅህም አንድ ላይ መታሸት አለበት። ብቻውን ቢታሽ ዋጋ የለውም። ኧረ ጋሼ እጄን ብቻ ይፊኝ። በፍጹም በል እግርህን አምጣ። ፍቱን የሆነ እጅ ነው ያለኝ። ኧረ እንዴ ምንድን ነው ጋሼ? የምን አባባ ነው? ወንድ ልጅ አይደለ እንዴ? ምንድን ነው መልፈስፈስ? በላውን ስጠኝ። እንዴ ጋሼ ወንድማ ወንድ ነኝ። ታዲያ አትፍራ። በላምጣ ጋሼ። አደራ ያማል፣ ቀስ ይበሉ። በጭራሽ ብቻ ጥርሽን ነገች ያርገ። አሁን ብቻ ነው ያለ። ከዛ እስከ ወዲያኛው ልም ብሎ ነው የጠበቀ። ኧረ ጋሼ እንዴ! ኧረ ምን እስክትሆን ነበር የምጠብቀው? ስርህ እኮ ተጠማዟል። እንዴ ምን ብሏል? ተጠማዟል። ለዛ ነው እንደሚያመኝ። ታዲያ በላውን ጥርስህን ነካት። ኧረ ያማል እንዴ! እጄን ብቻ ይሹኝ። በፍጹም እንዴ! ሳላሽማ ወዴትም አልሄድም። ምንም ቢሆን እኮ ወንድ ልጅ አለ። እንዴ እስክትሆን ማየት ደስ አለ። ህመሙ እኮ ስለሚከብድ ነው እንዴ። ይክበዳ እንዴ! ወንድ ልጅ አይደለ እንዴ? ዋጥ ማድረግ ነው። የምን መልመጥመጥ ነው እንዴ? እሺ ግን ቀስ ይበሉ። እሺ አይዞህ ዶክተር። ኧረ እንዴ! ኧረ ቀስ እንዴ! ኧረ በስመ አብ! ኧረ እንዴ! ኧረ ቀስ! ኧረ ቀስ! ኧረ ቀስ! ኧረ ቀስ! እንዴ! ኧረ ወይ ቲቲ እንዴት ነሽ? አለሁልሽ። ምንድነው ፊትሽ? ምን ነው የተጨነቅሽ ትመስያለሽ? ችግር አለ እንዴ? ኪሩዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ እኔ ቆንጆ። ሰላም ነው ሰዎች? እኔ ሁሌም ሰላም ነኝ፣ ፈጣሪ ይመስገን። ሰላም ያልሆነ ማን ይታይሻል? ሴትዮ አትልከፊኝ፣ አንቺን የጠራሽ የለም። ሰው ግን እንዴት ለመኖር ዋና ፐርፐዙ ነገረኝነት ይሆናል? እሱን አንቺ ብትመልሽልኝ አይሻልም? ጥያቄ እኮ ነው፣ ላንቺ ነው። ኧረ ሴቶች ተረጋጉ። ምንድን ነው ኪሩዬ? አንዳንድ ሰው እኮ ባገኘሽው አጋጣሚ ሁሉ ልክ ልኩን ካልነገርሽው ቦታውን አያውቅም ብዬ ነው። አንቺ ልክ ልክሽን ስላልተነገረሽ ነው ቦታሽን የሳትሽ። ሴትዮ በድጋሚ ልንገርሽ፣ አንቺን ያናገረሽ የለም። ምንድነው እንዳሮጊት ባሽሙር የምታወሪው? ልብ ካለሽ ቀጥታ አናግሪኝ። ይቅርታ የኔ እናት፣ በየመንገዱ ከማንም ጋር የምነጋገር አይነት ሴት እንኳን አይደለሁም። ኧረ እባክሽ። ሴቶች የምትሆኑት ነገር ግን እየታወቃችሁ ነው። ማሬ፣ እኔ ንግግሬ ከአንቺ ጋር ብቻ ነው። እሺ፣ እኔም ከአንቺ ጋር ነው እያወራሁ ያለሁት። ምንድነው እንደ ህፃን የሚያደርጋችሁ? እስኪ ጠይቂልኝ በእናትሽ። እኔ እንደሆነ ስልችት ነው ያለኝ። ቅድም የቹቹን አባት መንገድ ላይ አግኝቻቸው ነበር። የቹቹ አባት እዚህ ነው እንዴ ያለው? አልነበሩም፣ ግን መተው ነው። ለምን? አረ ቆየኩ ወይ ካልሆነ እናንኳኳ እንዴ? አረ ትንሽ ምን ጠብቀው ይሻላል። ይሄኔ ድራማውን እየሰራ ነው የሚሆነው። የሁሉ ሰዓት ነው እንዴ ድራማውን የሚሰራው? እኔ እንጃ፣ ግን ትንሽ ምን ጠብቀው ይሻላል። በኋላ እንኳክተን እንዳናስበላው። እኔ ምንም ደስ አላለኝም። በኋላ የሆነ ነገር ሆኖ እንዳይሆን። ቹቹ እኮ ነው ልጁ። ቢያቅተው እሪ ብሎ ሲጮት ሰማዋለህ። አቤት ፈጣሪ፣ የእሱን ድፍረት ለእኔ ቢሰጠኝ የት እንደምደርስ እኔ ነበርኩ ማቀው። ቀላል ትደርስ ነበር። ኧረ በስመ አብ። በዚህ ሰዓት ግን ምን እያደረገ ይሆን? ኧረ በቃ እንዴ! ኧረ ጋሼ! ኧረ ቀስ እንዴ! ኧረ ሞትኩኝ፣ በቃኝ! ኧረ እንዴ! ኧረ በቃኝ! እንዴ! አሁን እንደዚህ የሚያደርገ ደም ስራቸው የተስተካከለ ስለሆነ በል አሁን ደግሞ እጅህን ስጠኝ። ኧረ በቃኝ፣ አልፈልግም። እንዴ ከዚህ በላይ ከታሸው ሞትቦታለሁ። በቃ ብሮትን ልስጦትና ይሄዱልኝ። እንዴ ምን ማለት ነው? ውጤቱን ሳላይ እንዴት ነው የምሄደው? እንዴ የምን ውጤት? ይኸውልህ
በእኛ በወጌሻዎች ባህል አንድ ሰው ታሽቶ በደንብ ሲያልበው ነው ወደ መስመር መግባቱ የምናረጋግጠው እኮ። እኔ አልቦልኝ የለ እንዴ? እስቲ አስጨርሰኝ። ምን መሰለህ፣ ካላበ በኋላ ለ30 ደቂቃ መተኛት አለብህ። ከዛ በላው መልክ ውልቅ ብለው ነው የሚወጣልህ። ከዛ በኋላ ታሻለው? ኧረ በፍጹም ውሃ ሙቄ እግርህን ቆንጆ አድርጌ አጥባለሁ። ከዛ በኋላ ውልቅ ብሎ ነው የሚሄድልህ። ሙሉ ለሙሉ? አዎ ሙሉ ለሙሉ። ምነው ትጠራጠረኛለህ እንዴ? እድሜን የጨረስኩበት 6 ልጆችን ያሳደግኩበት እንቁና መኮራበት ሙያ እኮ ነው። ባልተኛ ግን ችግር አለው ጋሼ? ካልተኛማ ምንም ዋጋ የለውም። ባይሆን እዚቹ እረፍት አድርግ። እስከዛ እኔ ውሃ ሞቅልሃለሁ። አረ ችግር የለውም፣ በቃ ራሴ ሙቄ ታጠባለሁ። እኔ የምለው ቆይ ለምንድን ነው በሰው ሙያ የምትገባው? እንደዛ ሳይሆን በቃ አንዴ ጀምሬያለሁ፣ ጨርሼ ነው የምሄድ። በል አሁን ኪችን ወዴት ነው? ወደዛ ነው። ወይ ገቤ አይዞህ፣ ያ ነግሬሃለሁ። ውሃ እስከማሞቅልህ ከዚህ ትቅንቅ እንዳትል። ኋላ ንፋስ መጥቶ ሌላ በሽታ ነው የሚገጥመው። ነግሬሃለሁ። ቆይ እሺ። ኧረ እስኪ አርፎተኛው ሰው የሚለውን አይሰማም እንዴ? ምን አይነት ልጅ ነው? እንዳጠገብሽን የሚያጠገብ እንጀራ ይስጥሽ። የሚታዘዝ ዝቅ የሚል ልጅ ይስጥሽ። አሜን አብዬ። አሜን አትልም እንደ አንተ? አሜን አጎቴ። ይሄ መከባበራችሁን አይወሰድባችሁ። ራቡ ሲበረታባችሁ ጊዜ ጥርግ አድርጋችሁ በላችሁ አይደል? ኧረ አብዬ አልበላም፣ እምቢ አለኝ እኮ እማዬ። ምንድን ነው ደግሞ አልበላም ማለት? እኔ እንጃ ብለው ብሰራው እኮ እምቢ አለኝ። እንዴ ምንድን ነው እየቀለላችሁብኝ ነው እንዴ? ምንድን ነው የምቀልደው እማዬ? ይኸው እያየሽው አይደል እንዴ? ቆይ ገና ለገና ያችን ገፊ ነካሻት ብለህ ነው አይደል ይሄ ሁሉ? እማዬ ፍቅር ከሆነ ምን ማድረግ ይቻላል? አንተ ደግሞ የምን ፍቅር ነው በዚህ እድሜ? ፍቅር ደግሞ እድሜ ይገድባል እንዴ? ግጥም አድርጎ ነዋ። ምንድን ነው በስተርጅና መቅሏላት? ፍቅርና መቅሏላትን ደግሞ ምን አገናኘው እንዴ? ምንድን ነው ደግሞ ማገናኘው? እማዬ ፍቅር እኮ በእድሜ ሂደት የሚቀየር አይደለም፣ ዘላለማዊ ነው። አሁን አንተ ማድገ ስለ ፍቅር ለኔ ልትነግረኝ ነው? ኧረ እኔ ያረጃል አልሽው መልስ ነው የሰጠሁሽ። ስሙኝ ሁለታችሁ፣ ምንም ነገር ከእድሜ ጋር ሲሆን ነው የሚያምረው። እሺ እንደዛ ከሆነ አንድ ጥያቄ ልጠይቅሽ። ምንድን ነው? አባዬ በህይወት ቢኖር ኖሮ ለእሱ ያለሽ ፍቅር ከእድሜሽ ጋር ይጠፋ ነበር? ምን ያገናኘዋል ደግሞ ይህንን ከምናወራው ጋር? በደንብ ያገናኘዋል እንጂ። እንዴ እሱ እኮ ባለቤቴ ነው። እንዴት ነው ለእሱ ያለኝ ፍቅር የሚጠፋው? አየሽ፣ ፍቅርን እድሜ አይወስነውም ማለት ነው። ቢያቅት በአባት መጣህብኝ ይዙ። ያው ሁሉም ሰው በድክመቱ ሲመጡበት ነው የሚሸነፈው ብዬ እኮ ነው። አብዬ ልሳህን ይዛው ሄደች አይደል? የቱን? አዎ የቱን? እንዴ ስንት ልሳን ያለህ አንተ? 2 ነው። የምንና የምን? የአንደበትና የልቦና ነው። ጎሽ ፈላስፋ መሆንህልኛለ። አንተ ቹቻ እናንተ ቁያ የላችሁም እንዴ? አንተ አማል እንዴ? ምንድን ነው የሚያስሩጥህ? ምንድን ነው ያልከው አንተ? አንተ በእናትህ ሙድ አትያዝ። ቆይ ምን እየሆነ ነው? ባለጌዎች! ምን አይነት አስተዳደግ ብታርግ ነው እኔን አንተ እያላችሁ የምታናግሩ? ሰውየው በእናትህ ሙድ አትያዝ። እኔ ጠፋው ጋሽ ዝናቡ፣ አንተ እንዲሁ ብትደፍረኝ ነው እንዲህ የምትናገረኝ? ኧረ ቹቻ በእናትህ ደክሞናል። ምን አገባኝ ስላንተ ድካም? እኔም በጠራራ ፀሐይ የምትተናከውልኝ ልትዘርፈኝ አይደል? ሌባ! አንተ አትጃጃል እባክህ። ምንድን ነው? እኔ ጠፋው ጭራሽ እኔን አትጃጃል። እኔ በወልዳችሁ አላደርሳችሁ ቀልጥማ ነበር መጣል ስድ። አቤት። ቆይ ምንድን ነው? እኔ እንጃ። ምንድን ነው? ቹቹ ነው አይደለ መሰለኝ። ኧረ በእናትህ ደግሞ ቶሎ እንሂድ። በኋላ ሉል በዚህ ሞራል አግኝቶ ጥርሱን ነው የሚያስለቅመው። ኧረ ና እንሂድ። እውነትህን ነው። ብንሄድ ሳይሻል አይቀርም። አንኳኳ። ምን ማለት ነው? ራሱ አንኳኳ። አሁን ጀግና ነኝ ምናምን ስትል አልነበር እንዴ? ሰውዬ ሀሳቡን የማይቀይረው ያልሞተ ሰው ብቻ ነው። አንተ በዚህ ፍጥነት አበባ ከምታንኳኳ ከሆነ አንኳኳ። ገደለኝ። መቼም ነው የማላንኳኳ። ኧረ በፈጠር እንዲሁ ስንጨቃጨቅ እንዳይመጡብን እኮ። እኔም እኮ ለዛ እኮ ነው አንኳኳ። እጭ በእናትህ ሲያስጠላ። አንተ ቹቹ
ቆይ እርግማን ምን አመጣው? ምን አውቄ እንዴት እንደተረበሽኩ ልነግርሽ አልችልም። እሱ ጤነኛ ሆኖ ነው እንዴ ሌላውን ረግማለሁ የሚሉት? ምን አውቄ በእናትሽ። ውይ መከራ። ምን ይሉታል አሁን ይሄን? ምን ነው ስትረገሚ መጀመሪያሽ ነው እንዴ? ሁሉም ሰው ልክ እንዳንቺ በተንኮል ያደገ ነው እንዴ የሚመስልሽ? ተናግረሽ ሞተሻል። የምራችሁና አሁንም እየተጨቃጨቃችሁ ያላችሁት? አታያትም እንዴ? እኔን ሳትነካኝ እኮ ምንም ነገር ማውራት አትችልም። ምንሽ ይነካና ነው ደግሞ ምነካሽ? እንኳን እኔ አንቺ የሚነካ ቦታ ኑሮሽ ተነክተሻል። እሱን እንኳን አንቺ በደንብ ታውቂዋለሽ። በእናትሽ ብሌን እያሰለቸሽኝ ነው፣ ተይኝ። ገና ምን አይተሽ መግቢያ መውጫ እስክታጭ ድረስ አስጨንቅሻለሁ። ትሰሚያለሽ? ዝም ያልኩሽ ከአንቺ ጋር አፍ መካፈት ሰልችቶኝ እንጂ ለአንቺ አንሺ እንዳልሆነ በደንብ ታውቂያለሽ። ዝም ብለሽ አትንጣጪ። ሲይዝሽ ምን እንደማደርግሽ ታውቂያለሽ። አሁንስ እጅ አላችሁኝ። እውነት እኔ ምን አደረግኩ? አታያትም እንዴ? ሴትዮ አንቺ እኮ ነሽ ነገር እየፈለግሽኝ ያለሽው። ቆይ ምን አድርጊ ነው የምትይኝ? ቆይ ከመቼ ወዲህ ነው እንደዚህ ጸበኞች ሆናችሁት? ሾካካ መሆኗን ያወቅኩ ቀን ነው። ማን ነው ሾካካ? አንቺ ነሻ ስራዬ ብለሽ ስሜን ለማጥፋት የምትማማቺው። ውይ በእናትሽ አታስቂ። አንቺ አይደለሽ እንደ ሄደሽ ለቹቹ ስለኔ ያወራሽለት? ተሰሚኛለሽ? እንደዚህ አይነት ሾካካነት እኔ ጋር እንደማይሰራ በደንብ አድርገሽ ታውቂያለሽ። ለነገሩ ድራማ መስራቱንማ ተክነሽበታል። እጭ አሁንስ አስጠላችሁኝ። እኔና አንቺ ግን አልጨርስም። አቦ ገደል ግቢ እባክሽ። ዛይዶን ተገኝቶ ነው የሚፈልገው። እኔ እኮ ፈገግ ለማለት አንቺን ማየት ብቻ ከበቂ በላይ ነው። ምን አይነት ሰው ነው ግን? ምን ነው እንዳንተ አይነት ሰው ግን ዓለም ላይ አለ? እኔ ምን አይነት ሰው ነኝ? ይዙ አንተን እኮ እንዲህ ነህ ብዬ በቃላት መግለጽ አልችልም። ደስ እንዲለኝ እስኪ የሆነ ነገር ብዬ። ዓለም ላይ ካሉ ውድ ነገሮች ሁሉ የምትበልጥ እንቆይ ነህ። የትም ቦታ ሲሄድ ስምን በኩራት የምጠራው አይነት ሰው ነህ። ምንድን ነው የሁሉ ነገር? ያለምንም መስፈርት የምትወደኝ አንተ ብቻ እኮ ነህ። አሁን ብቻ አይደለምሽ እስከ ለተሞቴ ድረስ ሁሌም እወድሻለሁ። መቼም እንዳትለቀኝ። መቼም አልለቅሽም። እወድሃለሁ። ከምንም በላይ ምን እንደሚገርምኝ ታውቂያለሽ? ምንድን ነው? እንደምትወጂኝ ስትነግሪኝ ስሰማሽ የሆነ የድል አድራጊነት ስሜት ነው የሚሰማው። እንግዲያውስ ቶሎ ቶሎ ልንገርህ። ደስ ይለኝ። እወድሃለሁ፣ እወድሃለሁ፣ እወድሃለሁ። እኔም በጣም እወድሻለሁ። ምንድነው? ምንድነው? እንዴት ሆንክ ንገሪኝ። አሃ ቃላት ምስረታ መሆኑ ነው አይደል? አቡ ሰው የምትናገር ከሆነ ተናገር። አንተ ደረረንድንድን አያችሁ አይደል? በእኔ ተማመኑ ምለው ለዚህ ነው። ቆይ ምን አባውን ቅድም እንደዛ ጥለን የመጣው? ከካራክተር ስወጣ ሰው ቢያየኝስ? ይህ ታዲያ ሞልጨን ትመጣለህ እንዴ? ትንሽ ብቻ አይደል እንዲያስደነበርኳችሁ? ኧረ ቹቹ በፈጠረ ይህ የምትቀያየረውን ነገር አቁም። መች ተቀያየርኩ አቤላ? ካራክተሬ እኮ ነው። እሱን ተውና አሁን መታወቂያው እንዴት እንዳገኘው ንገረን። እሺ መታወቂያ ቆንጆ አድርጌ አጣፍጬ ነው የምነግራችሁ። ጠብ ጋሽ በየነ እንዴ ምንድን ነው? የት ሄዱ ይሄ ሰውዬ? እንዴ እግሬ እንዴ ምን አድርገው ነው የሄዱት ይሄ ሰውዬ? እንዴ